ከዛ እሺ ብዬ መቤቴን ተበድሬ እኔ እናት አባት የሌላቸው ልጆች አስተዳድራለሁ። እኔ የለኝም ድንግልን 10 ዓመቴ በቃ የእህቴ ልጅ ራሱ ተደፍራብኝ እሷን አስተዳድራለሁ የሟቿ። ከዛ እንደዛ ብዬ ወይኔ መቤቴ ከዛ 35 ሺህ ላኪ ያሉኝ ለታክሲ እባካችሁ በአምቡላንስ ይሁን ሲላቸው አይ አምቡላንስ እሺ ብዬ 35 ሺህ ጓደኛዬ 800 ዶላር ነው የላከችው። 870 ዶላር ኦልሞስት 900 እመቤትን እኔ የለኝም ማተቤን እሷ ናት ወዲያው የላከችልኝ። 35 ሺህ ላከች። ከዛ ያኛው ያ ልጅ መጀመሪያ ሆስፒታል የለ ማለት ከዛ ሆስፒታል አስገብቼው አደርኩ አለ። ፎቶ ላኩልኝ። አቡ ልክልሻለሁ ፎቶ ዝም ብሎ እንዴት ነው ከዛ ከሱ 20 ሺህ ከፍሎ ነው የሚወጣው አሉኝ። እነዛ ተነጋግረው ማለት ነው። እሺ ብዬ 20 ሺህ 55 ሺህ ትንሽ ቆይተው በታክሲ ነው የሚመጣው አይደል ያለኝ። የእሱንም ትቼዋለሁ በቃ እሱን ተውትን። በአምቡላንስ ይምጣልኝ ወንድሜ ወደ ደህና ሐኪም ቤት ስላቸው 75 ሺህ አሉኝ። ህዝብ ፊት ህዝብ እያየ ድንግል ህዝብ እያየ በላይቭ ነው። ከዛ እሺ ብዬ ወዲያው ህዝብ እያየ 100 ሺህ አሉ። እሺ አልኩ እኔ ብቻ በቃ አላይን ኦክሲጅን ተደርጎለት እህቴ የምትለውን ነበር የምጠብቀው። ድንግልን ግን አልተሳካልኝም። እኔ ማለት ነው አልተሳካልኝ። እድለኛ አይደለሁም። በጣም ያሳዝናል። 10 ዓመት የሰው ኩሽና ለኩሽና እየተንከራተተች አሁን ደግሞ ከመዳሟ ቤት ራሱ ለቀቀች። ገባሽ? ወላሂ በጣም ነው ያዘንኩት። የት ሀገር ነው ያለሽው አንቺ? የት ሀገር ነሽ? እኔም ቤሩት ነኝ። አቡ እኔ ቀውስ ሆንኩ። ሴትዮዋ ጋር መስማማት በፊት እችላት ነበር። አሁን ግን ይህ ስለተደራረበብኝ እነሱ ሲያወርኝ አሁን ሌላ ይሉኛል። እኔ ማንን ልጨብጥ? እዛ ቤተሰብ ያስጨንቀኛል እና እንዲህ ሆንኩኝ። በቃ ህመሙ አለብኝ። ኮንትራት ነበር ሸጋቢ ነሽ ወይስ ጠፍተሽ ነው ምሳሌው? 9 ዓመቴ ከውጭ ላይ 10 ዓመቴ ነው። በ8 ወር ከ15 ቀኔ ነው የወጣሁት የጠፋሁት። እኔ ውጭ ላይ ነኝ አቡ። እና እንዴት አመንሻቸው ታዲያ? እነዚህ ሰዎች ራሳቸው ደላላ ቢሆኑስ እንዴት ነው ያመንሻቸው? እና እኔ መብረቁ ነው ያገናኘኝ። መብረቁ ያው የሚዲያ ሰው ነው ብዬ የማውቀው ነገር የለኝም። ሚኪን ራሱ አስገባሁት እኮ ያኔ ስር በጠበት በሁለት ልክ ነፍሱ ሊወጣ ሲል ራሱ ወደ ትልቁ ሆስፒታል ልናመጣው ብለው ወደ ቀይ መስቀል ሌሊት እናስገባዋለን። የ1 ሰዓት መንገድ ነው አለኝ አለኝ። እሺ ብዬ እየጠበቁ ቁጭ ብዬ እየጠበቁ 1 ሰዓት አልተኛውም። ያኔ ስራ 6 ሰዓት ልነሳ ማለት እየጠበቁ ወዲያው የመብረቁ ሚዲያ እንትን ተቀጥቶ ይሁን ወጣ ተቀጥቶ መሰለኝ። ከዛ ወጣ። ጠዋት አልተኛውም። ስደውልላቸው አልደረሰም ይሉኛል። እስከ 11 ሰዓት በዚህ ሀገር አልደረሰም ይሉኛል። 12 ሰዓት ሊወስድ ነፍሱ ልትወጣ ስትል ፎቶ ላኩልኝ። ግን እኔ አላወኩትም። ለካ እየተጨነቀ ነው ነፍሱ ልትወጣ። እኔ ማርያምን ልክንትሻለሁ አቡ። እኔ አስቢው እነሱ ያሉኝ 1 ሰዓት ነው። ለምን አንከራተቱት? ምን ችግር አለ? አምቡላንስ ብዙ ጊዜ ይፈልጋል እንዴ? ቢያንስ 2 ሰዓት አይበቃው? እሺ ሆነ። ልክ እንደገባ እግዚአብሔር ደግሞ ሲወደኝ ቀይ መስቀሉ ሲቀበለው ህይወቱ አለፈ። በቃ ህይወቱ አለፈ አለኝ። ስንት ሰዓት እንደሆነ ጓደኞቼ ቀስ ብለው መጥተው ታክሲ ይዘው ሴትዮዋን አስፈቅደው እምቢ ብላቸው እንደውም ቀስ አድርገው እዚህ ቤት አምጥተው ነው የነገሩኝ። እግዚአብሔር ይስጣቸው። እነሱ ባይኖሩ ስኖሮ እግዚአብሔር ይመስገን። የወንድምሽ የእውነት ህይወቱ ለማለፉ ማስረጃሽ ምንድን ነው? አስክሬኑን በአይንሽ አሳይተውሻል? በቪዲዮ አስክሬኑን በእንትን ነው የላኩልኝ። ፎቶ ፍሪጅ ውስጥ ሆኖ ነው የላኩልኝ። እና አስክሬኑ እንደ ጓደኞች ነው የላኩ። እንደ አሟሟቱ እኔ ፎቶ ብቻ ህይወት እያለ ነብሱ እየተጣጣረች ተልቆልኛል። ግን እኔ ነብሱ እየተጣጣረች ሳይሆን የመሰለኝ እየዳነ ነው የመሰለኝ። እኔ ብቻ አላውቅም። አላዛርን ያስነሳ አምላክ የኔን ወንድም አስነሳ ነው የምለው። በቃ እኔ እንደዛ ነበር ተስፋዬ። እኔ አሁን እነዚህ ሰዎች የጠየቁሽን ገንዘብ ሰጫቸው የእውነት የወንድምሽን አስክሬን ኢትዮጵያ እንደሚያደርሱ ምንድን ነው ማረጋገጫሽ? ምንም ማረጋገጫ ለዛ ነው እኮ ሙባረክ አልገባሽ ሲሉኝ እህቶቼ እሺ እሱ በደንብ ይስለሻል ሲሉ አብዛኛው ሰው አይገባም። እነዚህ እኮ ህገወጥ ደላሎች ናቸው። ብሩን ተቀብለው ወንድምሽን አስክሬን ባይልኩ የትም ቢጥሉት ምንድን ነው ማረጋገጫሽ ነው ጥያቄ ነው።
ምንም ማረጋገጫ የለኝም። ለዛ ነው እኮ እናንተን የምፈልገው። እኔ ምን አውቃለሁ? እንደዚህ ያልተነገረኝማ መማር ቤት ቁጭ ብዬ እርዳታውን ስለምን እኮ አልተነገረኝም። እኔ ማረጋገጫ ያለ የሆነ ማስተማመኛ ያለ ወይ በኤምባሲ ምናምን መሰለኝ ዝም ብዬ ሳልጠይቅ አምኜ ዝም ብዬ የገባሁበት ነገር ነው። ይዛለታ ከራሴ 15,000 ጀመርኩና ቁጭ ብዬ እባካችሁ እያልኩኝ መጠየቅ ጀመርኩኝ። ይዛለት አሁን ከህዝብ ተለምኖ 1.5 ተሰጥቷቸው በልተው ደላሎቹ ስልካቸውን ቢዘጉ የወንድሟን አስክሬን ግን ቢጥሉት ምንድን ነው ማረጋገጫችን? ወረቀት ጽፈዋል ሰጡን። ዝም ብሎ ባፍ በቪዲዮ አናቃቸው፣ በመልክ አይተናቸው አናቅ። እንዴት ነው እንደዚህ ሆነው? እኔ ግራ ገባኝ። እኔም እኮ እሱ ነው ግራ የገባኝ። ኃላፊነት መምጣት አለበት። ይህን ጥያቄ አንቺ ጠየቅሻትን ጠይቋታሉ። ጠይቂያት ይቺን ሂጂ አመጣታለሁ አውርደኝ ብላ አወረድኳትና ሄደች። ሂዳ አንድ እሙ ቢታንያ የምትባለዋል ይዛ መጣች። እሙ ቢታንያ የምትባለው እዚህ ስራለች። ይሄኔ ማለት ነው መጣች። እሙ ቢታንያ ታውቂያለሽ? እህቷ መሞቷን አውቃለሁ፣ ወንድሟ መሞቱን አውቃለሁ። ኦኬ ይሄን ነገር ትሰረሻለሽ? አዎ። ኃላፊነቱን ትወስጃለሽ? አዎ። ችግር የለውም። በቃ እሷን ከምናጣ ያኛው በቃ ሞቷል። እሷን ደግሞ ከምናጣ በዚህ ሁኔታ ከቀጠለች ሌላ ነገር ነው። ስለዛ እሺ በቃ ብሩ እናዋጣለን። ቪዲዮ ውጭ ልኝና ህዝቡ ፊት ለፊት ቃል ልኝ ያለው ነገር ጨርሳለሁ አልኳት። አልወጣም፣ ውጪ፣ አልወጣም፣ ውጪ፣ አልወጣም፣ ጭራሽ ቪዲዮ አልወጣም። ከፈለክ በዋትሳፕ አናግረኝ፣ ህዝብ ያምናሃል፣ ከህዝቡ ብር ሰብስበ ላክልኝ ምናምን። ሌላ ድራማ ጀመረች። ኧረ እነዚያ ነገር የለም ብዬ ማለት ነው። መጨረሻ ላይ ስድብ ጀመረች። ቪዲዮ ውጪ ስትላት እኔ ለማኝ አይደለሁ፣ ቪዲዮ የሚያስወጣኝ ነገር የለም፣ እንግዲህ የሚያስለምን ነገር ያምጣብሽ ብዬ ከቤተ ባረኳ። ማያችን ሌባ ማለት ነው። የነዛ 155,000 የበሉት ጓደኛ ናት፣ አብራ ነው የምትሰራው። 155,000 እኔ መብረቁን ደውዬለት አላነሳልኝም። እሱ ጋር ሄዳለሁ፣ ይመጣም ይችላል። ብሩን 155,000 ይመለስላት። አንድ እኔ አሁን የእሷን ጉዳይ አቡዬ እንደምትጨናነቅ ያውቃለሁ። ማመጣብሽን ደግሞ ነገሮች ደግሞ በጣም የሚያጨናንቁ ናቸው ሁሌ ማለት ነው። ነው እንዴት እንደዚህ እያየን እንዴ ወንድሟ በቁሙ እያለ መታከሚያ ብሎ 150,000 ከበላት። አሁን ደግሞ አስክሬኑን በቁም ላለ ሰው ያላዘኑ መቼም ለአስክሬን ያዝናሉ ብለን አናስብም። አስክሬኑን የትም ጥለው ከህዝብ ተለምኖ የተሰጣቸውን 1.5 እነሱ በልተውት ስልካቸውን ዘግተው ቢጠፉ እነዚህ ሰዎች ደላላ ናቸው። ምንድን ነው ማረጋገጫቸው? ከየመን ደግሞ አይደለም አስክሬን ጤነኛ ሰው ራሱ እንዴት ነው የሚገባው ከየመን? እኔ የፈለኩት እንግዲህ እያት የመጣሁት ምንድን ነው ከየመን ያላችሁ አደን የሚባልበት ቦታ እውነትም ኤርፖርት አንደኛ ኤምባሲ የለም፣ ቆንስላ የለም፣ የኢትዮጵያ ምንም ነገር የለም፣ ዝግ ነው፣ አይሰራም። እስኪ አደን ያላችሁ እውነትም ሬሳ ከአደን ኤርፖርት ወደ ኢትዮጵያ እየገባ ነው። አንድ ሰው አጣው እኮ አንድ ሰው አጣው። ስለዛ ልጅቷን ያሳምናል እንዲቀበልላት ማድረግ 150,000 ማስመለስ። አስክሬን ገብቶ ያውቃል? ከየመን አስክሬን ገብቶ ያውቃል? እንዴትስ እኔ እንጃ። እንዴት እንዳመነች እኔ እኮ ግራ የገባኝ ምን እንደሆነ ታውቃለች? እንዴት አመነቻቸው? እንዴት እኔስ የዛለት ምን ሆኜ ነው እንዴት ያልጠየቁት? እንዴት ነው ከየመን ከምን ልስማ ከምን ግራ ነው የገባኝ እኮ እኔ የዛለታ መማር ቤት ከእንትን የሰማው ከሳውዲም የሰማው መሰለኝ። በቃ ምንም ከልብ ያልነበርኩም እና ከየመን ከሆነ እንዴት አልጠየቁም? ከየመን እንዴት ነው አስክሬን የሚገባው? ጤነኛው ሰው በስንት ፍዳ እየገባ ጤነኛው ሰው እንኳን እኮ ከየመን ወደ ኢትዮጵያ ለመግባት የሚያየውን መከራና ፍዳ እናያለና እንዴት ነው ብዬ እንዴት አልጠየቅኩም? ምነክቶኝ ነው አይምሮ ጤነኛ ነበር። እሺ ከየመን አስክሬን ገብቶ ያውቃል ወይ? ምን አልሽኝ ሳጅዬ? ነው ያጋጥማል። ደግሞ እህቴ የኔ ቆንጆ አይዞሽ፣ አትጨናነቂ። አንቺ መከራ ላይ ስላለሽ ለወንድምሽ ለመድረስ የምችውን ሁሉ አድርገሻል። ብር ያዋጣው ሰው ስላለው ነው። አሁንም እናዋጣለን። አትጨናነቂ፣ አይዞሽ። ስለዚህ ሰውን አስቸገርኩኝ ምናምን ብለሽ አታስቢ። የምችውን ሁሉ እያደረግሽ ነው እና ጸጸት አይሰማሽ። በእርግጥ አንዳንድ ጊዜ እንዲሆድ ሲብሰን ጨካኝ ሰው ላይ እንወድቃለን፣ ውስጣችን ስለሚሸበር። አሁንም ሙባረክ አለ፣ እኔም በደንብ አድርጌ የሚታገዝ ካለም አግዝሻለሁ የኔ ቆንጆ። አታስቢ፣ አትጨናነቂ። በቃ አይዞሽ፣ አይዞሽ የኔ ቆንጆ። በጣም ነው ልቤን የነካሽው። እኔ ወንድሜን እወዳለሁ፣ ቤተሰቤን አፈቅራለሁ። ውስጥ ግልብጥብጥ ነው ያለው። አይዞሽ፣ እሺ፣ ሰውት አይዞሽ። ሰላምዬ
ሳጂ ማለት በቀደም ከጎንሽ የቆመችው ቴናት 50,000 ብር እሺ፣ አሁንም ከጎንሽ ነኝ እያለች ነው ቴናት። እሺ አይዞሽ። እሺ እግዚአብሔር ይስጥልኝ። 300,000 ተሰብስቧል። ሀብዬ ብሩ 300,000 ገብቷል። ስክሪንሹት አድርጌ እልክልሻለሁ። ገንዘቡ እኮ አይደለም፣ ገንዘቡ ተሰብስቦ አስክሬኑን የትም ጥለውት ቢጠፉ አንቺ ሰው ትሆኛለሽ ወይ ነው? ያ ነው እኮ ችግሩ። ዋናው መተማመኛ ሊኖረን ይገባል። መተማመኛ ሊኖረን ይገባል። እናንተ ዱኝ በፈጣሪ እመን ትጸድቃላችሁ፣ ትጸድቃላችሁ። እኔም በሽተኛ ነኝ። ለሟቿ ልጆች እንድኖር ያለበለዛ ሰው አልሆንም። እኔ ለቀሩት እንድኖር እርዱኝ። በቃ ድንግልን እኔ ምን አውቃለሁ። ትክክለኛውን መፍትሄ አሁን እኮ እኛ እየፈለግን ነው። ትክክለኛውን መፍትሄ የሚረዳን ሰው ከየመን አስክሬን መግባት ይችላሉ የሚለው ማረጋገጥ አለብን። ገባሽ? እስከ ዛሬ አስክሬን ከየመን ወደ ኢትዮጵያ ገብቶ አያውቅም። እነዚህ ደላሎች ብርሽን ሊበሉሽ ነው። አሁን 150,000 መታከሚያ ብለው ሳያሳክሙት ህይወቱ አለፈ አይደለ? ብርሽን በልተው። ስለዚህ አሁንም በአስክሬኑም ሊበሉ ነው። ፈጣሪን አይፈሩም። ስለዚህ እኛ መንገዱን እንፈልጋ። መጀመሪያ እርግጠኛ እንሁና፣ መተማመኛ እናገኝ፣ የምንተማመንበት ኃላፊነት ወስዶ የሚተማመንልን ሰው እንፈልግ። እስካሁን ከየመን እኔ አስክሬን ገባ ሲባል በህይወት ሰምቼ አላውቅም። የሚገባበት መንገድ ምን አለ ወይ በየት በኩልና እንዴት የሚለውን የሚያውቅ ሰው፣ የሚረዳን ሰው። እስቲ ቆይ አሌክስን ልጥራው፣ የሚያውቅ ከሆነ አንዴ። ሀቡ ተስፋዬ አደርገው እዛን ቀን ሞቷል ወንድሟ የተባለ ቀን ነበር። እሱን ጠይቂው እያለች ነው። በኮሜንትም በውስጥም ጽፎልኛል። ተስፍሽ ስለ የመን ምን ያውቃል ነበር እዛኔ። እንግዲህ ኢንፎርሜሽን አሁን አንቺ ጋር የመጣሁት አቡዬ ብር እርዳታውን ህዝቡ ያዋጣላታል። 155,000 ብር ይመለስላት። ፈጣሪ የሚፈሩ ከሆነ 300 አላት። 450,000 ማለት ደርሰናል ማለት ነው። ትንሽ ነው የሚቀረው። እውነት ከሆነ ደላላ ከመሀል ይውጣ። እውነትም እህት ያለው ወንድም ያለው ቤተሰብ ያለው ለሰው ልጅ የሚያዝን የመን ያለ ሰው ሀቢባ የምታውቀው መጥቶ ይግባበትና ችግር የለውም። ጠይቀው አሞራው እሱ ያውቅ ይችላል። አሌክስ እንደዛ እንጂ አሁንም መታታታልልቻለች። በየገዝቱ እየሄድሽ አልቅሰሽ ብር ለቅመሽ ሰጠሽ ብዙ ነገር እንዳትሆኝ እናቴ። መግባት ከቻለ እናስገባልሻለን። እሺ ሰላም ሙባረክ። እሷ ሌሎች ናቸው የያዙት። እነሱን ባገናኛችሁ ደስ ይለኛል። እነሱን እነዚህን የሚያናግሩ ጋር የሚመጡ ከሆነና ቪዲዮ አብርተው ህዝብ ፊት ቃል የሚገቡ ከሆነ ነው። ነገ ብሩን ከወሰዱ በኋላ ቢጠፉብን ማን ኃላፊነቱን ሊወስድ ነው? ይሄኛው ትንሽ ነገር ስለማቅ ታይ ሌላ ሰው መጥቶ እውነትን ፈጣሪን የሚፈራ የሚታወቅ ሰው የመን ላይ እኮ ኢትዮጵያዊ ብዙ ነው እኮ የመን ላይ ሆነ ሌላ ቦታ መጥቶ ገብቶ ችግር የለውም ሀቢባ እረዳታለሁ ካለ አንደኛው 21,000 ብር አይፈልግም። 21,000 ሪያል አይፈልግም። እዚህ ብናገር ምን አገባ ብዙ ነገር ዱላው መከራ ነው ስለማቅ ነው አውቃለሁ። እኔ ከሳውዲ ራሱ 21,000 ሪያል እየጠየቀ ያለን በአሁኑ ሰዓት አይደለም ከየመን። ስለዛ ሰው ሌላ ሰውን ተካላት እንጂ እሷን እየሄዱ እያሸበሯን ነው። ብሩን እንዳታሳልፍ፣ ብሩን አታስተላልፊ። ድንገት 155,000 ብር ምንም አይነት ገንዘብ ለእነሱ እንዳታስተላልፍ። እሺ አንዴ ቆይ እንትናን አሞራውን ልጥራው፣ አሌክስን ብሬክስን እና አሌክስን ልጥራቸው። ያው የታለክ ለእህታችንን ያመጣኸው ጻፍና አስገባለሁ። ለምን አይቻለሁ ነው እስከዛ እስከምታመጣው ና ግባና ልጅቷን አምጣት። ያው ቪዲዮ አብራና እህታችንን እስኪ አምጣት። ብሬክስ ጋም አሌክስ ጋም ሼር አድርጎ አሞራው ጋር እኔ ቮይስ አድርጌላቸዋለሁ ዋትሳፕ ላይ ካዩት። ይኸው አሞራው መጣ። እኔ ፈጥኖ ደራሽ አሌክስ ጋም ብሬክስ ጋም ሼር አድርጎ እስኪ ስለ የመን የሚያውቀው ሰላም፣ እንዴት ናችሁ? ሰላም አሞራው፣ እንዴት ነህ? ሰላም ነው አለ። እግዚአብሔር ይመስገን። እንዳረብሻችሁ ሜት እያደረኩኝ ውጭ ስላለው
እሰማቸዋለሁ። እሺ እሺ እሺ። አሌክስዬ እዚህ ጋር የምትመለከታት እህታችን ጥቁር የለበሰችው ሰላም ቤሩት ነው የምትኖረው። በወንድሟ በየመን ሀገር ሞቶባት እና ህይወቱ አልፎ አስክሬኑን ወደ ኢትዮጵያ ለማስገባት ከየመን አስክሬን ይገባል ወይ? የመጀመሪያው ጥያቄ። አዎ ከተባለ በምን አይነት መንገድ? የሆኑ ሰዎች እኛ እናስገባልሻለን ብለዋት 1.5 ጠየቋት እና እውነት ነው ወይ? እስካሁን 300,000 ተሰብስቦላታል። የተለያየ ቦታ መማር ቤትም እኔም መማር ቤት ተገኝቼ በቀደም ምናምን 300,000 አላት። 1.2 ነው የቀራት። ግን እውነት ከሆነ ችግር የለውም። ግን ገብቶ አያውቅም አስክሬን። እነዚህ ሰዎች ከዚህ በፊትም እራሳቸው ናቸው አይደል? ከዚህ በፊት 155,000 በህይወት እያለ ለመታከሚያ ብለው ይበሉሽ። እነዚህኞቹ የመብረቁ ያገናኘኝ የመጀመሪያው እንዳልኩሽ ስሙ አይታወቅም። እግዚአብሔር ይስጠው። አላህ እንዲህ ነው ያለው። ይኸው ለማተቤ አላህ ካለ እኔ ከአንቺ ምንም አልፈልግም። አላህ እግዚአብሔር ይሄ ልጅ ካሻለው ቆሞ ይመሰክርልኛል አለ። እኔ ደላላዊ ይሁን ጥያቄ ራሳቸው ናቸው ሰው 155,000 ብር ለመታከሚያ ላኪ ብለው የበሉሽ ራሳቸው ሰዎች ናቸው። ለአስክሬን 1.5 የጠየቁሽ? አዎ ወይም አይመልሱ። እሺ 35,000 እነዚህ ራሳቸው መጀመሪያ 35,000 20,000 ደግሞ ያኛው የመጀመሪያው ሆስፒታል አልተከፈለም ሲሉኝ 20,000 ሰላምዬ እኔ እናት የተላከው በአንድ ሰው ነው። ሁሉም የተላከው በአንድ ሰው። ስለዚህ አንድ ግሩፕ ናቸው። አንድ ሰው ነው ማለት ነው። 155,000 ይሄማ በአሪፍ እኔ አላውቅም። 155,000 በአንድ ሰው ነው የገባው። ለዚህ ይሉኛል አላውቅም። ለዚህ ይሉኛል አላውቅም። እሞን በአንድ ሰው በአሊ ልክ ያለው 155,000 ጓደኛዬን ከፈለግሽ ትግባና ጠይቂያት። እሷ ናት የላከችልኝ። እኔ እንኳን ብር የለኝም። ገባኝ። ስለዚህ እዛው ራሳቸው ሰዎች ናቸው። የተለያየ ሰው አይደለም። እዚህ ጋር ሌላ ሴት፣ እዚህ ጋር ሌሎች ሰዎች ሆነው ከእነሱ ጋር ተቃልተሽ ቻው ተባብለሽ ሌላ ሰው ጋር ሄደሽ ሳይሆን እዛው ራሳቸው ጋር ነው። እኔ ከየት ሄዳለሁ? እኔ ያገናኘኝ መብረቁ ነው። እነሱ ነው ባካችሁ። ይሄ ነው የመጀመሪያው እንዳልኩሽ ስሙን አላውቀውም። ያገናኝ ወንድሜን መጀመሪያ ሀብላ ያገናኝ ስሙን አላውቅም። በቃ ወዲያው ከእሱ ጋር ሆስፒታል የለም አለ። ደግሞ ጠዋት ደግሞ አስገብቼዋለሁ ወንድምሽን አለ። ከሰዓት እነዚህን እንትን ብዬ አልቅሽ ለምኜ በአምቡላንስ ይመጣል ተባለ። በአምቡላንስ ወዲያው ይደርሳል ተባለ። ወዲያው አልደረሰም። በቃ ህይወቱ ሊደርስ ሲል ቀይ መስቀል ገባ አለኝ። በቃ አለቀ። ይሄን ነው የማውቀው እኔ። 155,000 ግን ተልኳል። በቃ በቃሽ። ሰላም የሚታል ተረጋጊ፣ ውሃ ጠጪም፣ አይዞሽ። የደረሰብሽ ነገር ከባድ ነው። አሌክስዬ እነዚሁ ራሳቸው ታሟል ብር ላኪ እና ላኪ ሲሏት የነበሩት 155,000 ይበሏት ሳያሳክሙት ህይወቱ አለፈ። እሱ አሁን ደግሞ ለአስክሬን 1.5 ጠይቀዋታል እና ከየመን አስክሬን ይገባሉ። የመጀመሪያው ጥያቄ። ሁለተኛው ከገባስ 1.5 ይገባሉ። ስለ እንዴት ናቸው? መጀመሪያ ያለው ሁላችሁም ትንሽ ጫጫታ ላይ ነው ይገባኛል። ግን ሀቡ እኔ ከተፈጠርኩ ጀምሮ እስካሁን ከየምሬ ሳይገባ ይቻላል በጨራሽ ሰምቼም አላውቅም፣ አይቼም አላውቅም። አይቻላቅም እኔ ማለት ነው፣ ለሌላ አላውቅም። ሁለተኛ ደግሞ ከዚህ በፊት እነዚህ ደለሎች ይሄንን ክፈይ እያሏት የነበሩ አሁን እንደገና የሬሳ ማላክ ምንልክልሽን ብር 1.5 ሚሊዮን ብለውሽ እንዴት ነው የሚሆነው? ነው ጨነቀኝ ነገር ከዚህ በፊት ድሮ ማለት ነው ሀቡ ስማቸውን በመጥቀስ አልፈልግም። አካባቢ ላይ በደንብ የሚታወቁ ሰዎች ናቸው። የሀብታም ልጅ ነው። ሊቢያ ላይ ይዘውት ድምፁን ቀርጸው አስቀምጠው ማለት ነው። ድምፁን ቀርጸው አስቀምጠው ከ5 ጊዜ በላይ ነው ያስከፈሏቸው። መጀመሪያ እንደገባ ነው የገደሉት ልጁ። ገባሽ አይደል? አንድ ድምፅ ቀርቶ 10 ጊዜ ይልኩለታል። እሱ ደግሞ ልጃችን አለ ብያሉ ብር ይልካሉ። መጨረሻ ከዛ የነበሩበት ቦታ ላይ የወጣ ልጅ ነው። አረ ልጃችሁ ከሞተ 1 ዓመትም አልፎታል ምናምን ነሉት። ገባሽ አይደል? እኔ አይቼ አላውቅም ከየመን። ሌላ ሰው እንጠይቃለን ከተባለ ግን ሌላ እንጠይቃለን፣ ችግር የለውም። ያው እኔም የጠየቁት ሰው ሁሉ ሰምቼ አላውቅም። ከየመን አስክሬን ገብቶ አይተንም ሰምተንም አናውቅም ነው እያሉ ያሉት። እና የመን የሞተ ሰው እዛው ይቀበራል እንጂ በፍጹም አስክሬን ኢትዮጵያ ገብቶ አያውቅም ነው ሁሉም ሰው እያለ ያለው። እስካሁን ገባ የሚል ሰው አንድም ሰው አግኝተን አናውቅም። እና እነዚህ ሰዎች
ገንዘቧን ሊበሏት 1.5 ጠየቁ። ያን ሰብስባ ስትሰጣቸው ስልካቸውን ዘግተው ቢጠፉ ወር ደግሞ ድጋሚ እንደገና ደግሞ ጨምሪ ይናል ጨምሪ እያሉ እንትን ሊሏት እንዳይሆን ምንድን ነው የምናደርገው? የመን ኤምባሲ የለም። በኤምባሲ አይገባም። በህገ ወጥ ሲጀመር በህገ ወጥ መንገድ የሄደ ሰው እንዴት ነው በፕሌን አስክሬን ወደ ኢትዮጵያ የሚገባው? በምን አይነት መንገድ? እስቲ ሌላም ሰው እስቲ ብሬክሽን ኢንፎርሜሽን የምነግርሽ እኔ የማውቀውን የሆኑ ጓደኞቼ 7 ባለፈው 3 ወር ነው 4 ወር ናቸዋል ሞቱ። 7ቱ ከሳውዲ አረቢያ ፍቃድ እንዲያወጡ ፍቃድ ተሰጣቸው፣ ኢቃማ ማለት ነው። ወደ ሀገር ከሳውዲ አረቢያ በፕሌን ከገቡ እንትን አሻራ ስለሚያደርጉ አይመለሱም። በየመን ነው መግባት ያለባቸው። በየመን እየገቡ የመን ደርሶ ከየመን ስንት ብር ከፍሎ ከፕሌን በላይ ማለት ነው ከፍሎ በበረሃ ወንዝ እየተሻገሩ ያለቁ ቁጥሩ የላቸው። እኔም ማቃቸውን ነው የምነግርሽ ማለት ነው። ሞቶ ለቅሶ ተነግሮ ለቅሶ ላይ ናቸው። እዚህ ማለት ነው ሬሳውን ወይ እናስገባለን ብሎ በባህር በኩል እየወሰድን መርከቡ ተገልብጦ እንደዚሁ ነው ምናምን። አሁን ልጅቷን ስለ ልቦናዋን ጎዷት። ይገባል ችግር የለውም ምናምን እያሉ እሷ እየገባች ከስራ እያለቀሰች ብር እየሰበሰበች ገባሽ። አሁን ትንሽ 500 እስከሚሞላ ጠብቆ ነው እንጂ እሱን አስገቢና ፕሮሰሱን እንጀምር ብሎ ይቀበሏት ነበር። ስለዛ ብሩን እንዳታወጣ እነዚህ እዛው በዛው ሴት ወንድ ሆኖ ተቀያየሩባት እንጂ አንድ ናቸው። ደግሞም እኔ ገዝታ የመጣችው አይናውጣ ምን አለች? እሺ ቪዲዮ አብሪና ችግር የለውም እሙ ማናት እሷ ናት ያመጣቻት። ቪዲዮ ኃላፊነቱን ከወሰሽ ይሄ ብር ትልቅ ነው ህዝቡም እንዲያምነኝ ቪዲዮ ውጭ ሊስራት አንተ ራስህ ደውልልኝ በውስጥ እንጂ አልወጣም። ምን አስፈራሽ? አይ ፈርቼ ሳይሆን ፐርሰናል ምናምን አለኝ አለች። ስለዛ ሌቦች ናቸው እዛ የተቀያየሩት። ልጅቷም ይህን ያህል ሬሳ ወደ ኢትዮጵያ ይገባል ብለሽ አትቀበይ። ሀቢባ ይኸው ፈልጋ ታገኛለች። ሰው ካለ መግባት ከቻለ እመኒኝ 21,000 ሪያል አትጠየቂም። በትጠየቂም ቀንና ማታ ቁጭ ብዬ አስሞላልሻለሁ፣ ቃል ገብቼልሻለሁ። ስለዛ ሌቦች እንዳይበሉች አረመኔ ናቸው፣ አትመኛቸው። ስላለቀስ ምናምን ደምታ የላቸውም፣ ጣጣ የላቸውም። እነሱ ብራቸው ሊያገኙ 155,000 ገብለሽ ምን አደረጉልሽ? ምንም አላደረጉልሽ። አሁንም አይቶ ሰላም ስልክሽን ስጭኝና ዋትሳፕ ላይ የላክሽበትን ደረሰኝ ላኪልኝ። የደረሰኙን የገባበትን አካውንት ማንነትን እንዳጣራ። ቆይ ቅልቦችን እንጠለዋል። ቆይ አንዴ ቆይ እኮ ሞዴሬተሬን ሶፊ ላስገባልሽ። ለሶፊ ላኪላ ቁጥርሽን ዋትሳፕ ላይ አሁን ሀቢባ ነኝ ስልሽ 155,000 ያስገባሽበትን ደረሰኝ ቁጥርሽ አለኝ ግን እኔ ልስጥሽ ቁጥርሽን አይበኝሽ አይበኝ ብዬሻለሁ። አላየሽውም? ቆይ ሀቡ ልመጣልኝ ቁጥር የሌለውን ሰው ስለማልመልስ ማሬ። እሺ ይሄኛው ሲም ስለሌለው በዚህኛው ትስቢኝ ልውጣ። በዚህኛው ልግባ። እሺ እስከዛ የት አለክ? ህልመኛው ጻፍ እና ግባ። ህልመኛው እስኪ ጋይስ ብሬክስ ሀበሻዊ ጋር ሼር አድርጉልኝ። ዋትሳፕ ላይ ቮይስ አድርጌለት አላየውም። ተኝቶ ይሁን አደረገ። ኢንፎርሜሽን ደግሞ እየጻፈልኝ ያለው ማን ፋኖ የሚለው እኔ የመን ነው ያለሁት። እስከ ዛሬ ድረስ ሬሳ ከ15 ቀን በላይ የመን ላይ አያስቀምጡም። ልጁ ደግሞ ሞቱ መቼ ነው? ስለዛ አረጋግጭላትና እኛን እየሰማች አይደለም ያለውን ነገር እረዳታለን። ወላሂ እረዳታለሁ፣ እናስረዳታለን። ህልመኛው ነው ሌላ ሰው ነው ጻፈ። የመን ያለ ሰላም አለይኩም። ዝም ብሎ ማንም ሰው የመን ነኝ ምናምን ብሎ ስለጻፈ ነው እዚህ ቤት አላስገባም። የሚታወቅ ሰው ካለ አስገቢ ሳይሆን አረጋግጭ። ሬሳው እንዳለ ፍሪጅ ውስጥ 15 ቀን እንጂ አይቀመጥም እያሉ ነው።
አንቺ የምታውቂው ሰው ይሆናል። ህልመኛው የመጣው በምን ጉዳይ ነው? ህልመኛው እህታችን ታግታ ከ2 ዓመት በላይ ስህር ተሰርቶባት ስትናገር እሱ ነው። ከየመን ምናምን ብለህ ያስገባው ዝም ብለው ኮመንት ላይ እኔ የምን ነኝ እኔ አውቃለሁ የሚሉ ሰዎች ለሌባ አልመቻችም። እኔ ለሌባ አልመቻችም። ዝም ብዬ ከኮመንት ላይ ሰውምኛ አላስገባም። እሺ ሰላምዬ ሀይ በይኝ ዋትሳፕ ላይ ሀይ ብዬሻለሁ። ሀይ ብዬሻለሁ። የአንቺ ቁጥር አለ ማለት ነው እኮ ተብሎ ይሰጣል እኮ። እሺ መጨረሻው 84 መጣልኝ። ፕሮፋይል የቲክቶክ ፕሮፋይልሽ ራሱ ነው ዋትሳፕሽ? ወንድሜ ነው። እስቲ ቆይ ልየው። ቲክቶክ ፕሮፋይልሽ ራሱ በቃ አንድ አይነት ራሱ ነው። መጥቶልኛል። እሺ ነው ውሃ ተይዟል። እሺ አታስቢ፣ ይመጣሉ፣ እንጨርሳለን። አይዞሽ ከአንቺ ጋር ነን። እሺ ህልመኛው የት አለች እህታችን? አቤት አቤት። ሰላም አሌይኩም። ችግር የለውም። አውሪኝ እስኪ። ይህን ያለሽው እየፈረዳች ነው መሰለኝ። ከዚህ ጋር እንዴት ነው መፈሪ? አውሪኝ። ይህን ያለሽው ይህን ነበርሽ ከአሁን በፊት? ይህን ነበርሽ ከአሁን በፊት? እስኪ ያለውን ታሪክ ንገሪኝ። ሪያድ እኔ በፊት አላውቅም። 3 ቤት ትዝራለ። አረ ታሪኩ ምንም አያልቅም። የጠፋሁበት ቤት ሪያድ ነው። ሴትዮዋ ያለው ማለት ነው። ዛሬ ግን እኔ እንጃለቷ ደግ እያወራኋቸው እና እንደዛ ነው የማወራው። ሲሄድ ነው እሷና እናስወራትም። እሺ አንተ ስህሩ ራሱ አዋራን። አንተ ችግር የለውም። ሲሄሩ ነው የሚያወራው። ላውራ? አዎ ስህሩ ያውራልሽ፣ ችግር የለውም። አዋራን ደግ እንግዳማ ታሪኩ ብዙ ነው እና አማታለሁ እና ስለዚህ ተውት፣ አላስወራትም። እና እሷ እንደዚህ የሆነችበት ምክንያት እኔ ትርጉሙ አልገባኝም። ዝም ብለው ነው ያስተበተቡባት፣ ግን ልጇም ይወዳታል እና ስለዚህ ብዙ ነገር አድርገዋታል። አላቅም፣ መተዋታል። ልጇም ብዙ ነገር ይፈልጋታል ማለት ግን እሷ እዛ ቤት ከገባች ጀምራ ስልክ አትደውልም። ዝም ብላ ድንዝዝ ብላና ጅል ሁና ነው ያለችው። 6 ወሯ ተለፈለፍኩና ቅንጭላቷ ከወጣሁ። አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዱ፣ አተባብራችሁ 2 ዓመት ስትቆይ ገንዘብ አትጠይቅ፣ ምን አትጠይቅ፣ እራሷን ብቻ ትጠብቃለች። ስራ ያሰርዷታል፣ እንደዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበል ይላል፣ ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለ እነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባሉ ልጁ የሚወዳት ልጅ በድር ነው የሚባሉ። በበድር ነው የተደገመው እና እኔ ሲሄር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙ ወጪ ጨፍጭፈዋል። ግን የልጅቷ አወጣት በጣም ነው የሚገርመው። አላህ ነው ያወጣት። ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን
ወሬዋን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን። ምን እንለዋለን? በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች። ሁሌም በአላህ የምንጫወተው እኛ ነን። ግን እሷ ስለታመመ አላህ ይሰማታል። እና ሲህር ነን። ልጅቱ ምንም አታውቅም። ቁማ ትሄዳለች። በጣም ነው የሚገርምኝ። ልጅቱ በጣም ነቅታባቸዋለች። ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷት እና ብትሩ ሲጠናባት ብዙ ነገር ታስባለች። ግን አትወጣም። አያስወጣትም ማለት አያስወጣትም። ነገሩ እንዳከድ ምን እንዳትል ነበር። ልጁ ግን አልነካትም። እቃውን አሳይቷታል። እና እንደዛ ኋላስ ሲህር ነኝ የማወራው ኋላስ ድግ አይ በቃ አሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ ሁለት ዓመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ። እናንተ 2 ዓመት ታገተች የምትሏት ምንድን ነው ያገታት? ለሀቢባ ንገሯት በቃ። አይ እኮ ልጅቷ እኔ ስለማን ነው የምታወራው? ስለ ራሷ ነው? ራሷን ነው እንደ ሌላ ሰው አድርጋ የምታወራው? ነው ከእሷ ላይ እየተናገረ ያለው አቡ እያልገባችኋቸው። ልጅቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል። ሲሄር ማለት ነው። ስለዛ ቁርአን አታውቅም። ልጅቱ ጠለብ ነበረች። ግን እያወራች ያለችው ግን ስለ ራሷ ነው። ያረጉባትን ነው የምታወራው። ስለ ራሷ ሳይሆን አረቦቹ ያረጉባትን ሲሄር ምናምን ያረጉባትን ነው የምታወራው። እሷ 2 ዓመት ጠለብ ወንድም ያው ስታወራ ልጅቷ ነቅታባቸዋለች ስትል፣ አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው የሚመስለው። ራሷን ስለ ራሷ ነው ግን ስለሌላ ሰው ነው የሚመስለው። ሲሄር ያደረጉባትን ሲሄር እንዲያደረጉባት ነው ነቅታ ነው የምትለው። ሲሄር እንዲያደረጉባት ስላወቀች ማለት ነው። ለዛ ነው አልገባኝም። አንተ ከገባህ የምናወራው ሲህሮች ሰው ልጅ እኔ ላስረዳሽ። እሺ አስረጅኝ። የሰው ልጅ የሚያብደው ምን ሲሆን ነው? የሰው ልጅ የሚያብደው ምን ሲሆን? ሰው እኮ ድግምት ምናምን ሲያደርጉበት ነው። እሷም እና ድግምቶች ተጋልጠው እብድና ምን ጅል ነገር ነው ያረጋ። ቅንጭላት የላትም። ቅንጭላታ ላይ ወጣ ማለት ነው። ሲሪየስ ልጅቱ ዚነት ትባላለች። አሁን የምናወራሽ ሲህር ናት። ዚነት ማናት? የታለች ዚነት? አሳጊኝ። ዚነትን አሳጊኝ። ፎቶ አለሽ? እሷ ራሷ አሳ የታለች? ገባሽ? ዚነት የታለች? አምጫት። አውዬ ልኬልሻለሁ። እኔ ነኝ ዚነት፣ ራሴ ነኝ። እኔ ራሴ ማወራሽ። ስለዚህ አሁን አንቺ የምታወሪው ስለ ዚነት ነው አይደል? ወይኔ እኔ ሳታቂ ማለት እሱ ጋር እየወረች ነው። እሺ እናቴ እኮ አንቺ ስለ ዚነት ነው የምታወሪው። ብላ ቁማ ትሄዳለች። እሺ ንገሪኝ ስለ ዚነት። ራሷን የማወራችሁ እሷ ማንነቷን አታውቅም። እና እሷ እኔ የማወራችሁ ሲህር ነኝ። ግቼ ነው የከረምኩት። እያወራሽው ያለሽው ማለትም 2 ዓመት ታግቼ ነው የከረምኩት። ያትና በለሽው ሲህሩ ይለምቻል። ገብቶሻል? ግን ሀቢባ ዚነት አንቺ ሳውዲ አረቢያ ስንት ጊዜ ሆነሽ? ዚነት 2 ዓመት ነኝ። 2 ዓመት ነው ያለው። ግን ታግቻለሁ። ምንም ነገር ገንዘብ ምናምን አልጠየቁ እንትን አልሰጡኝም። እኔም አልጠየቃቸውም። ዝዝ ብዬ ነው ያለው። አይ አረቦቹ ናቸው። አሁን ከአረቦቹ ጋር ወጥተሻል? አዎ ወጥቻለሁ። እንዴት ወጣሽ? ማን አስወጣሽ? እሱን ንገሪኝ። ማለትም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ያውቅ ነበር። ዛሬ ግን ሲህሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል። እና በፊት ትንሽ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምንም ብዬ ጅልና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት ሳጸዳ እንደምንም ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ። እና ከዛ በጣም ማልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ። አገኘኝ፣ ወሰደኝ። ግን የወጣሁት ያወጣሽን ወንድም ጥሪውንና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲህር ታስረሽ ከነበረ እንዴት አውቀሽ ሰው ጋር ደወልሽ?
ማለቴም አግኝቶኝ ነው ሜዳ እንጂ እሱ አላወጣኝም። ሜዳ ሲያገኘኝ ነው ይዞኝ ሄደው። አሁን አንድ ወንድም መጥቶ አወጣኝ አላልሽም? ከቤት አይደለም እንትኑ ላይ መስመር ጋር ነው ያገኘኝ እንጂ ቤት መጥቶ ማንም ሰው አላወጣኝም። ከቤት እንዴት አውቀሽ ወጣሽ? ከቤት ወጣ። አይ ማለት የሚዛኔ ብዙም እንደዚህ አልጠናብኝም እና ስለዚህ የራሴ ወጣሁኝ። ብትር ስለሚመቱኝ ይመቱኛል እና ስለዚህ ራሴ ወጥቼ ዝም ብዬ ከሞትኩም ልሙት ምንም ቢሆን ምንም ከነሱ ቤት ጋር ከመሞት ወጥቼ ሄጄ